ሰላም ጋይሶች፣ ዛሬ እኔ መልእክት አለኝ። ከኢትዮጵያ ወደ ዱባይ ለምትመጡ ሰዎች ወይኔ ልቤ ደክሟል እኮ እግዚአብሔር እና አስብበት። የኔ አንበሳ በጣም እግዚአብሔርን ወንድሜ በቃ ተረጋግተህ በጣም አስብበት። ትመጣለህ 800 ብር ተቀጥረ የምግብ ካንተ የተቆረጠውላ ደሞዝ ደግሞ እስከ 5 ወር ምናምን ያልተሰጠ ሰው አለ። እሱ ምንድነው? እሱ በማታውቀው ደላላ ኃላፊነቱን በማያውቅ ደላላ ከመጣ እንደዚህ አይነት ችግር እንደሚገጥም ማለት ነው 100% እንዳትጠራጠር። በቃ እንዳትጠራጠር። እኛ አሁን ለምሳሌ ፀሐይ ላይ እስከ 10 ሰዓት እሰራለሁ ነው 10 ሰዓት ሙሉ ፀሐይ ላይ ነው የምሰራው። ያሲ 10 ሰዓት ሙሉ ፀሐይ ላይ ስሰራ ግን በጣም የሆነ ትልቅ ነገር የሚከፈለ ይመስላል። በኢትዮጵያ ያን ያህል ብር ነው። በኢትዮጵያ አይደለም በዚህ አስበው። እኔ አንበሳ እዚህ ያላችሁ ልጆች ደግሞ እመቤቴን ነው የምላችሁ ከኮንስትራክሽን ስራ ራሳችን ማውጣት አለብን። በቃ ማርያምን ከኮንስትራክሽን ስራ የጸዳ ስራ መስራት አለብን። ከባድ ነው። በቃ እንሞታለን። በቃ ይሄ እኮ ያላበ ጤነኛ ሆነ አትቀጥልም። ነገ ይሄ ላብ እኮ ወደ ሌላ በሽታ ነው የሚቀየረው፣ እርግጠኛ ነኝ እኔ። ምክንያቱም አንተ እኮ አንድ ሞተር እኮ እየተነዳ ሲሄድ ብዙ አይነት ዕቃ ነው የሚጠይቀው፣ ብዙ አይነት ነገር እየደከም ቦዲው እየወረደ ነው። ነገ አንተም በሽታ ትሰቃለህ። ሰው እዚህ 17 ዓመት ሰርቶ ምንም ያልተለወጠ ሰው አለ በሌላ ዜጋ። እኛ ሴቶች ምናምን የሚኖሩትን ሳይሆን እዚህ መጨረሻው እዚህ አረብ ሀገራቶች በሽታ ነው በቃ ትርፋቸው። እኔ ብዙ አመት ኖር አይደለም ወራትን ነው የኖርኳት ዱባይ፣ ግን ብዙ አይነት ነገር ስገነዘብ ከትርፉ በጣም ጉዳቱ ያመዝናል። ለተወሰኑ ሰዎች ስኬታማ ሆነዋል። ሰው ላላቸው ራሳቸውን ተፍ ብለው ራሳቸውን በጣም አፕግሬድ ያደረጉ ሰዎች ስኬታማ ሆነዋል። ግን ለአብዛኛው ከትርፉ ጉዳቱ ነው የሚበልጠው። እና ደግሞ ከኮንስትራክሽን ስራ ራሳችን ማውጣት አለብን። ነገራቱ በቃ የሆነ ነገር የሚረዳናችሁ ሰው ካለ በጣም ተያይዛችሁ መውጣት አለባችሁ። ሞክሩ ብዙ አይነት ነገር። ሌላም ሀገር መሄድ ካለባችሁ ትክክለኛ ፕሮሰስ ምናምን አስጨርሶ አሪፍ ቦታ የሚወስድ ካለ ሞክሩ። በቃ ኮንስትራክሽን ስራ ላይ አትቀጥል። በቃ መቼም ቢሆን አትቀጥል። እኔ ግደለኝ በዚህ 2 ዓመት አልጨረስም ነገር አይ በቃ ይሄን ቻሌንጅ አልፌ ደግሞ ቢያንስ 6 ዓመት ጊዜ ስጠው ላንተ ገንዘብ በቂ ገንዘብ በቃ ቢያንስ ይሄን አረጋለሁ እንደዚህ አገሩን ተላምጃለሁ ለማ አንድ ዓመት ለራስ ስጠው። ተረጋግተህ ጨከን ብለህ ስራ። ይሄ መጨረሻ መልእክቴ ነው። እኔ ምንም ነገር አልላችሁ። እኔ ማስፈራሪያ አይደለም፣ ለእናንተ ይጠቅማችኋል። ነገዛ ሄደህ ደላላ ሰክሶ ከመመጣ ይልቅ እውነታውን አውቀህ ወሰነህበት በዚህ በጀግንነት እንድትሰራ ነው የምወስነው። ምን ነገር አይ እሱን እሰራለሁ እችለዋለሁ ካልክና ኦኬ ስራ አለ ኮንስትራክሽን አቅ ምንም ሌላ ነገር ልትሰራ የምችለው ነገር የለም። ሌላ ስራ አለ። እሱ ደግሞ አመጣ ካምፓኒ ኮንስትራክሽን ካምፓኒ ካስገባህ በኋላ በኮንስትራክሽን ሙሉ ፕሮሰስ አስጨርሶልህ ካመጣህ በኋላ ሌላ ስራ የለም። መግባታችን ፈልጎ ከኮንስትራክሽን ስራ ውጭ ካስገባህ ደግሞ ኦኬ ኖርማል ግባ ስራ፣ ደስ ይለኛል። ከዚህ በላይ ብዙ ነገር ማለት አልፈልግም። ግን ይሄንንም ልናገርበት የቻልኩት ምክንያት ብዙ ስሜታዊ የሚያደርግ ነገር አለ። ብቻ ኤኒዌይ ተውት በቃ። ሰላማችን ያብዛልን ለሁላችን።